የአርቲስት ቴዲ አፍሮ ስቱዲዮ ተሰብሮ መዘረፉ ተሰማ። መንግስት አይደለንም ነገር ዜጎቻችን አንጠብቅማ። ሰበር ዜና ጉድ! የቴዲ አፍሮ ስቱዲዮ ተሰብሮ ተዘረፈ። ማንንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች ደርስ ላይክ እና ሼር በማድረግ ጀምሩት። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን ያለው እግዚአብሔር ስም እየተመሰገነ ይሁን። ወቅታዊና አዲስ መረጃዎችን ዛሬ ወደ እናንተና ዝግታችን ጨርሰን መተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። ስለ ቴዲ አፍሮ በርካታ መረጃዎች እየወጡ ይገኛሉ። ሲኤምሲ እንግዲህ አካባቢ የሚገኘው ስቱዲዮ ተሰብሮ መዘረፉ በይሳት አነጋጋሪ ሆኗል ማለት ነው። እሱን በሰፊው የምንመለከተው ይሆናል። የቅርብ ጓደኛው እንድትሰራ ይታወቃል። ማናጀሩም ታስራለች። አሁን ደግሞ ስቱዲዮ ተሰብሮ መዘረፉ አነጋጋሪ ሆኗል ማለት ነው። እሱን በይፋ በደንብ የምንመለከተው ይሆናል። ከቴዲ አፍሮ ርዕሰ ጉዳይ ውጭ እንግዲህ ብዙ በርካታ አዳዲስ መረጃዎች አሉ። እነሱን እናደርሳችሁ ይሆናል። እስቲ በቅድሚያ ግን የቴዲ አፍሮን ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ሐሳብ እንሰጥበታለን። ወደ ቪዲዮቹ። እናቶች ሁሉ በልጆቻቸው ደስታ ይደሰቱ። እናት አታልቅስ። አሜን። ሁልጊዜ እናት አታልቅስ። ሁልጊዜ በልጆቻቸው ይደሰቱ። የኢትዮጵያ እናቶች ይገባቸዋል። ደስ ይበላቸው። እግዚአብሔር ይመስገን። አሜን። ራይዬ በጥበብ ሙያ ውስጥ እኮ ብዙ አሻራዎች አሉሽ። ብዙ መስዋዕትነት ከፍለሻል። እዚህ ላይ ደርሰሻል። ብዙ ሰው ግን አሁን የሚያውቅሽ የጥበብ ሰው ናት የሚል የለም። የሚያውቁሽ የቴዎድሮስ ካሳሁን እናት ነው የሚለው። ስለዚህ የሚሰማሽ ነገር ምንድነው? ሰው መጥፎ ስራ የሚሰራም ልጅ ኖሮት ስሙ ይጠራል። መልካም ስራ የሰራና የሰው ፍቅር እንደዚህ አይነት እንደ ሀብትና እንደ ንብረት የሚያዝለት አይነት ልጅ ሲገኝ ደግሞ ክብር ነው። በጣም ነው ደስ የሚለው። እና አሁን ቴዎድሮስ የኔ ልጅ ብቻ አይደለም፣ እኔ ምክንያት ነኝ። እኔ ለመውለድ ምክንያት ነኝ እንጂ የቴዎድሮስ አባትና እናት፣ የቴዎድሮስ ቤተሰብ፣ መላው የኢትዮጵያ ሕዝብ የኔ ልጅ አይደለም፣ የኢትዮጵያ ሕዝብ ልጅ። ስለዚህ እግዚአብሔር የተመሰገኑት ምክንያት ሆኜ ወደዚህ ምድር ስላመጣሁትና ወደ ሕዝቡ ስላመጣሁት ክብር ለእግዚአብሔር ይሁን። ይሄ በቂ ነው። እሺ ራይዬ፣ ቴዲዬን በምን ቋንቋ ትገልጭልኛለሽ? አሁን እንደ ልጅሽ እንደ እናትነትሽ ሳይሆን የሱን ስራዎች እንደማድመጥሽ እንደ ህዝብ ሆነሽ እስቲ ግለጭልኝ። አይገርምሽም? እኔ ሳዳምጥ ውስጥ ነው የማዳምጠው እንጂ እንደዚህ እንደ ዘፈን ገለብ አድርጌ አዳምጬ ማድነቅ አይደለም። ግን ውስጥ ገብቼ ነው የማየውና ከመደነቅ በላይ ነው የሚሆንብኝ። ማለት ልጄ ስለሆነ አይደለም፣ እውነት ለመናገር ሁሉም ሰው በስራው መከበር ያለበትና ማግኘት ያለበትን ነገር ማግኘት አለበት ብዬ ስለማስብ እውነት ለመናገር ይሄ አሻማም እኮ ጥልቅ ነው። የቴዲ ግጥም ጥልቅ ሐሳብ በህይወቴ ቃሉን እንኳን ሰምቼ የማላቀውን ነገር ተጠቅሞ ሲያመጣው ምን ጉድ ነው የምለው። በጣም ነው የሚገርመኝ እና ከማድነቅ በላይ ነው። እያጋነንኩ አይደለም፣ እውነት ለመናገር ይገባኛል ራይዬ። እና ቢያንስ 10 ጊዜ አዳምጬው ነው የሚገባኝ። ሲገባኝ ደግሞ ይገርመኛል። ማብራሪያ አትፈልጊም ከቴዲ? እሺ ቴዲ፣ አሁን እዚህ ደረጃ ላይ ደርሶ ስታይ የልጅ አሳይቶሻል፣ ሌሎችም ልጆችሽ አሉ። ራይዬ ስንት ልጅና ስንት የልጅ ልጅ አላት? ስለዚህ ደግሞ ያለሽን ምስጋና እንድትገልጭልኝ ፈልጋለሁ። ምንድነው? ምን አስቀናሽ እንደዚህ? አልቀናም። እኔም 7 የልጅ ልጅ አለኝ። አልቀናም። ወዴ ማናገናኘው? የ11 የልጅ ልጅ እኮ ነው ያለኝ እኔ። 11 የልጅ ልጅ ነው ያለኝ። 4 ሴት 1 ወንድ ልጅ አለኝ። እሺ። ከነዚህ ውስጥ 4ቱ ሰዎች ልጆች አግብተዋል፣ ወልደዋል። ቴዎድሮስ፣ ሜሮን፣ ጸደንያ፣ ኤልቤተል፣ ቤተልሔም 5 ልጆች አሉ። ስንት ልጅ? ከ5ቶቹ 4ቱ አግብተው 11 የልጅ ልጅ ያሳይቷል። እግዚአብሔር የተመሰገነ ይሁን። ከዚህ በላይ ምን ጸጋ አለ? ደግሞ በሙሉ እኔን ነው የሚመስሉት። የሚገርምሽ ነገር ለራስሽ አታዳይ ናቸው። ስለዚህ እግዚአብሔር ስሙ ይባረክ። እጅግ በጣም አድርጌ አምላኬን አመሰግናለሁ። እናቶች ሁሉ
በልጆቻቸው ደስታ ይደሰቱ። እናት አታልቅስ። አሜን። ሁልጊዜ እናት አታልቅስ። ሁልጊዜ በልጆቻቸው ይደሰቱ። የኢትዮጵያ እናቶች ይገባቸዋል። ደስ ይበላቸው። እግዚአብሔር ይመስገን። አሜን። ደግሞ ያሳብዳል። ከልጅ ይበልጣል። ምን ሞኝ ነው የሚያረጉሽ። ጓደኞችሽም ይመስሉሻል። ምን በቃ እኔ እንጃ ከእንቅልፌ ስነቃ ራሱ ፈገግ ብዬ ነው የምነሳው። እግዚአብሔር በሚያውቀው ደስ ነው የሚሉኝ እና እግዚአብሔር ይመስገን። እኔ በዚህ ታድያለሁ። አንቺ 7 አለኛልሽ፣ እኔ 11 አለኝ። 7 አይ በእንትንም እኮ እኔ ነኝ የምበልጥሽ በልጅ መውለድም። ራእዬ ከዚህ ውጪ ለልጆችሽ ለልጅ ልጆችሽ የምታስተላልፊውን መልእክት? እውነት ለመናገር ቴዲ ያው የህዝብ ልጅ ነው፣ የኔ ልጅ አይደለም ብያችኋለሁ። ነገር ግን ሴቶች ልጆቼ ደግሞ እንዴት አድርጌ እንደምገልጻቸው አላውቅም። እንዴት እንደምገልጻቸው አላውቅም። እናታቸውን የሚወዱ እናታቸውን የሚጦሩ የሚያጌጡ የሚያሳምሩ የሚያቅፉ የሚወዱ እንዴት አድርጌ ልግለጻቸው? እና ወርቅ ልጆች ናቸው ያሉኝ። ከልቤ ነው ከልቤ። ሀዲሽዬ ታውቂዋለሽ መቼም ያንቺም ልጆች እንደዛው ናቸው። ግን ያልወለደ ሁሉ ይውለድ፣ ወልዶም በልጆቹ ይደሰት። አሜን። እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ባሎቻቸው ወርቅ ናቸው። እግዚአብሔር ይመስገን። ለሴቶቹ ልጆች ማለት ነው። ቴዲ ብቻ ሳይሆን እኔ አሁን ሌሎችም ወንድ ልጆች አሉኝ እና እድለኛ ነኝ በጣም። እግዚአብሔር የተመሰገነ እግዚአብሔር ይመስገን። ያንን ሁሉ ዘመን አልፈን ክፉንም ደጉንም አሳልፈን ዛሬ ላይ ደርሰን እንዲህ በልቦ እኔና አንቺ የሆዳችንን የተደበቀውን ለማውራት ስለበቃን አምላክ የተመሰገነ ይሁን። ራእዬ ወድሻለሁ። ሻመት ኖሪልኝ። አሜን። እኔ እህት ከነ ቤተሰብሽ እንኳን ለዚህ ቀን አበቃን። መድኃኔዓለም ልጅነታችን ልብሳችንን ተለዋውጠን የምንለብሰው አንቺ ዛሬ ታይተሽበት እኔ ነገ የምለብሰው እና ይሄ ሁሉ ፍቅር በጣም ደስ ይላል። ጌጥ ብቻ ነበር ማትሰጭ አትመልሽማ። ይማድሽዬ በጣም ነው ደስ ያለኝ ስላገኘሁሽ። እግዚአብሔር አምላክ ደግሞ እኔና አንቺን ስለራሳችን እንድንነጋገር ስላበቃን ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን። አሜን። ቀሪው ዘመናችንን ደግሞ ቀሪውን የእርጅና ጊዜያችንን ደግሞ እግዚአብሔር ጠብቆ ያቆየን። ሀገራችን ኢትዮጵያንም ይጠብቅልን መድኃኔዓለም። የአርቲስት ቴዲ አፍሮ ስቱዲዮ ተሰብሮ መዘረፉ ተሰማ። ሲኤምሲ አካባቢ የሚገኘው የአርቲስቱ የግል ስቱዲዮና ቢሮ ትናንት ከምሽቱ 3 ሰዓት አካባቢ በኃይል ሰብሮ መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋገጡልኝ ሲል ዘሀበሻ ዘግቧል። በዚህም የፈጠራ ስራዎቹን የሚያዘጋጅበት ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ግጥሞቹ የሚገኙበት እንዲሁም አዳዲስ ሀሳቦችን የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደር ተዘርፏል ሲል በዘገባው ላይ አካቷል። ስቱዲዮን አርቲስት ቴዲ አፍሮ ጨብሰሜ ሳመሙን ዳጋሃሜ መጋላ ፊንፊኔ ዷዳ ሲኤምሲ ጀደሙቲ ስቱዲዮ ሳፊ ቢሮኒሳ ከሌሰ ገልገለ ሳቲ ሰድረቲ ጨብሰሜ ሳመሙን ነሞኒ ጃናርጋኒፊ ነሞኒ ኢሰቲ ዲያተ ሚርከኔሰኒሩ ጀቹን ዘሀበሻን ገባሴት ይጅራም ጎቸ ሴራና ላራወተሜ ከናን ኩሳ አርቲ ባየ ዶክሳፊ ጭማቴ ያከሱመስ ሆጂወን ከለቀሳ ኢቲ ቆጴሱ ሆጂወን ሲርበፊ ወለሎ ሐራ ጉረውመታ ሂንጌኝ ደበለቴ ያደሃራሳ ኢቲ በሬሱ አከሳመሜ ገባሰ ኬሰቲ ኤራሜት ይጅራም ኦዴፈኖ ወይቷፍ ሃርሜ ሚዲያ ላይክ ፎሎ ጎዳም። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማም። ታጣቂዎች ሰብሮ በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለ የሚል ቴዲ እንደቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ
ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንጻው ሲገቡ የህንጻውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁን። ቴዲ የታጠቀው ጠመንጃ የለው፣ ያደራጀው ሰራዊት የለው፣ መከላከያ ሰራዊት አያዝም፣ የራሱ ፖሊስ አባላት የለውም፣ እሱ የራሱ ደህንነት መዋቅር የለውም። እሱ ያለው አንድች ድምጽ ነው። ያችን ድምጽ ተጠቅሞ ለኢትዮጵያ ህዝብ ተናግሯል። ስለዚህ አሁን ቴዲ በጣም ትልቅ ፓወር ሆኖ አብይ በህልሙ እየተቸገረ ነው። በዚህ ሰዓት ቴዲ ተፈርቷል። ድፍረት ነው። ቴዲ ለሚመጣው ሪስክ ለሚመጣው ሁሉ ራሱን አዘጋጅቶ ነው ይህንን ዘፈን የለቀቀው። ራሱን ጸሎት አድርጎ ነው የለቀቀው። እኔ እንደሚገባ ለሁሉም ነገር ራሱን አዘጋጅቶ ይሄ ነው አገርን ማስቀደም ማለት። ቴዲ ሰሞኑን ያው አየሩን ይዟል። የቴዲ አፍሮ ሳምንት ነው ጊዜው እሱ ተቆጣጥሯል። አሁን አብይ በጣም ፈርቶ ተሸብሯል አብይ በቴዲ አፍሮ አልበም እና ህዝብም ሙሉ በሙሉ ለቴዲ የሰጠው ድጋፍ አብይ ስርዓትን ከመሰረቱ ነው የናደው። ተንቀጥቅጧል እና አብይ እኔ እንደዚህ ማለት ድሮ ምናልባት የተወሰኑ ታይበታል አብይ ሲፈራ፣ አሁን እንደዚህ ተንቀጠቀጠ አብይ። እኔ እንደው መሰረቱን መታው መሰለኝ። ቴዲ መቆም አቃተው አብይ። በየቦታ በየእንትን በየስብሰባው እኔ ያው የሚሰማው እንትን ጥቃቅን ስብሰባ ላይ እንኳን በመሃል ዛቻ ነው። በቃ በመሃል ስለ ቴዲ ነው ማለት ስሙን አያነሳም፣ ግን ዛቻ ነው። በቃ እንደዚህ ውሾች እያለ በቃ እንደዚህ እኔ እንደዚህ መሪ መሆን አልችልም። እንደዚህ ቴዲ የራሱን ሀሳብ ስለሰጠ የኢትዮጵያን ችግር ስለተናገረ የታጠቀ ሰው አይደለም ቴዲ። ቴዲ የታጠቀው ስክሪፕቶና ማይክ ነው። ከዛ ውጪ የሚተኮስ ስናይፐር የለውም። የሚተኮስ ቦምብና ኒውክሊየር ቦምብ የለውም። የብልጽግና መንደር ድር መስመሱ ሲወጣ እያየው ነው እንዴ! ምንድነው ነገሩ? እና ያንን ፈርቶ ዝም ብሎ የመጀመሪያ የቴዲ አፍሮን ዘፈን አዳመጣችሁ ብሎ ሰውን ሰብስቦ አሸባሪ ምናምን ከአልሸባብ ከአይኤስአይኤስ እያለ ሰብስባ ለኢትዮጵያ ሕዝብ በዜና ሰበር ዜና ብሎ ያሰራ ሕዝብ ላይ የሳይኮሎጂ ጦርነት አወጀ። ልክ እኔ ልንገራችሁ አብይ የቴዲን ዳስጣል አንድ ዘፈን እንደ 7 ዓመት ጦርነት ነው የቆጠረው። እንዴ ለምንድን ነው እንደዚህ የሚፈራ ማለት? እንደዚህ ፈርቶ እንደ ለነገሩ አስቸኳይ ጊዜ አዋጅ ውስጥ ነች ኢትዮጵያ ሙሉ በሙሉ። አዲስ አበባ ላይ ሙሉ በሙሉ አስቸኳይ ጊዜ አዋጅ ነው፣ የምናውቅ ነገር ነው። ነገር ግን እንደዚህ ሆኖ አብይ በአደባባይ በንዴት ተቀይሮ ከሰል ሆኖ አርሲ ሲሄድ ጊንጭ ሲሄድ የሆነ ስብሰባ ሲያካሄድ ቤተ መንግስት ሲገባ ሁሉንም ሰው መስደብ፣ ዛቻ፣ አጠፋቸዋለሁ እያለ እንደዚህ ሆነ። የሚጨብጠውን አጣ። እንዴ የሆነ ነገርማ
ተመቶበታል አብይ። ከዚህ በኋላ እኔ ያሰበው ነገር አለ። ቢያንስ እቺ ምሽግ አትመታብኝም ብሎ ያሰበው ነገር አለ። ያቺ የመጨረሻ ምሽግ ተሰብራለች መሰለኝ። የመጨረሻው የአብይ ምሽግ የተሰበረች የሚመስል ነገር እያየው ነው። በዛ ምክንያት ሰሞኑን እንደው ከቴዲ አፍሮ ጋር የሚቀራረቡ ሰዎች ከሱ ጋር የሚሰሩ ሰዎችን ማሰር፣ ማንገላታት፣ ማዋከብ፣ ማሸበር የሁሉ ከፍራቻ የመነጨ ነው። አብይ በጣም ፈሪ ነው። በጣም ፈሪ፣ ኢትዮጵያ ውስጥ የመጨረሻ ፈሪ አብይ ነው። በህልሙ እንኳን ልገሉኝ ነው ብሎ ብድግ ብሎ ወክ የሚሄድ ሰው ነው አብይ። እሱ ለሱ የሚታይ ለሌሎቹ የማይታይ ነገር አለ። ሁሉ ጊዜ ይፈራል እሱ። ወይ በዛ በኩል የሆነ እንትን ጠመንጃ ይዞ እየሄዱ ነው ብሎ ያህል ልገሉኝ ነው ብሎ እሱ የሚያየው የሱ ጠባቂዎች አዩ። ስንት ጊዜ ቤተ መንግስት ውስጥ ባይዘው እዛ አካባቢ ምንድነው እሱ ዙሪያ ያሉትን ሰዎችን እያሰረ እሱንም እያስፈራሩ በሌላ በኩል ሽምግልና እየላከ እጅ ስጥ እያለ ቴዲ ደግሞ እጅ አልሰጥም ካለ ከዛ እንትኑ ይቀጥላል። በዛ ቴዲን የቤት እስረኛ ያደርገዋል። ማለት እንዴት ነው የቤት እስረኛ የሚያደርገው? ያንገላቷል፣ ከቤት እንዳይወጣ ያደርጋሉ። ብዙ ህቡ አደረጃጀቶች አለው አብይ። እነኚህ ህቡ አደረጃጀቶች የቴዲ አፍሮ ቤት አካባቢ ይሄዳሉ፣ እሱን ይከተላሉ፣ በቅርብ ርቀት እንትን ያደርጋሉ። ከተቻለ ደግሞ በመኪና ማጋጨት ምናምን ይሞክራሉ። የተለያዩ እንትኖችን ከቤት እንዳይወጣ ያደርጋሉ እና የቤት እስረኛ በቤቱ የታሰረ ይደረጋል ቴዲ። ይሄ የአብይ እንትን ነው። ወይ ደግሞ ይነግሩታል በቀጥታ ከቤት እንዳትወጣ፣ ከዚህ በኋላ ለምደርስብህ ኃላፊነት አንወስድም ይሉታል። ለምሳሌ አሁን አንድ ምሳሌ ልንገራችሁ። ዝም ብዬ አይደለም ይሄንን የማወራው። ለማ መገርሳ ልክ ከመከላከያ ሚኒስቴርነት ከተባረረ በኋላ ከቤት እንዳይወጣ ተደረገ። ያው ያኔ የነበረው ኢታማጆር ሹም አደም መሐመድ ነው። ከአደም መሐመድ ትዕዛዙ ከአብይ የመጣ ሄድና ለለማ ከዚህ በኋላ ከቤት እንዳትወጣ፣ ለምደርስብህ አደጋ አንተ ራስህ ነህ ተጠያቂ የምትሆነው ብለው አብይ በአደም መሐመድ በኩል ለለማ መገርሳ ትዕዛዝ አስተላለፈ። ለ6 ወር አካባቢ ለማ ከቤት ሳይወጣ እንዳውም የፎቶ አይታችኋል። ፂማም ሆኖ ምናምን እንደዚህ ጉስቁል ብሎ ተለማ። ሰው ማግኘት አይችልም። ያነኛ ሌሊት ተደብቀን ነው ለማን የምናገኘው። እሱ ሞባይላችንን ቤት አስቀምጠን ታክሲ እንትን ላዳ ይዘን ክትትል እንትናችን ለውጠን ማስክ ምናምን ያኔ ነበርና ሱሱን እንትን አድርገን በላዳ እዛ ሄደን ቤቱ ገብተን ሰላም እንለው ነበር። እኔ ያኔ አስታውሳለሁ። በጣም ጉስቁል ብሎ ከቤት አይወጣም። እኛ እንኳን ታራ ሰው ስለሆን እንንቀሳቀስ ነበር እና 6 ወር አካባቢ ከቤቱ እንዳይወጣ ተደርጎ ነበር ለማ መገርሳ። አሁንም ቴዲን በጣም ስለሚፈራ ከቴዲ ጋርም መኖር ስለማይችል አብይ በሽምግልና ይጠይቋል። እኔ እስከምገባኝ ድረስ ቴዲ በሽምግልና ለአብይ እጅ የሚሰጥ አይመስለኝም። ከተሳሳትኩ እታረማለሁ። ከዛ ቀጥሎ የተለያዩ ስትራቴጂዎችን ተጠቅሞ የቴዲን ሀብትና ከሱ ጋር የተሳሰሩ
ማህበረሰብ ክፍልን ያሰቃያል። አብይ መጨረሻ ላይ ቴዲን ማስፈራራትና የቤት ቁም እስረኛ ያደርጉታል። ቴዲ አሁን ኦልሬዲ የቁም እስረኛ ነው። ቴዲ ነፃ አይደለም። ቴዲ ነፃ አይደለም። ኦልሬዲ ቴዲን ከቤቱ ወስዶ እስር ቤት ማስቀመጥና ቃሊቲ አባ ሳሙኤል እንዲወርድ ማድረግ ላስፈልገው ይችላል። አብይ እዛው ቤት ውስጥ እንዲታሰር ያደርገው፣ ከቤት እንዳይወጣ እዛው ሐራስ ያደረጉ፣ ሳይበር አታክ ያደረጉ፣ ብዙ ነገሮችን ተጠቅሞ ቤቱ አካባቢ ያለውን ኔትወርኮችን በመጥለፍ እንትን ያሸብሩታል። የቤት የቁም እስረኛ ያደርጉታል። ኦልሬዲም የሆነ ይመስለኛል። ከዛ ሊነግሩትም ይችላሉ በአደባባይ ከቤት እንዳትወጣ ብለው። ከቤት ከወጣ ደግሞ ራሳቸው የሚከተሉት ስታይሎች አሉ፣ የታወቀ የማዋከብ እንዳም ብሎም ደግሞ ይባስ ትልቁን ነገር መሞከር ይችላል። አብይ ቴዲ አፍሮን ማሰር ስለማንችል ወይም ቴዲ አፍሮን እንዳታስሩ የሚል ከትላልቅ አገራት ማስጠንቀቂያ ስለተሰጣቸው ወይ በሆነ አደጋ አሳበው ህይወቱን ማጥፋት ካልሆነ በስተቀር ማሰር እንደማይችሉ ስለገባቸው ሁለት እንትኖችን ወይም ዘዴዎችን እንዲተገበሩ ትዕዛዝ አስተላልፏል። አንደኛ በሱ ዙሪያ ያሉ ሰዎችን ልጆቹን ጨምሮ በማዋከብና በተለያዩ መንገዶች በማማረር ከሀገር እንዲወጣ ማድረግ። ሁለተኛው ደግሞ ከዚህ በፊት የሰራቸውንም ስራዎች አሁንም እየሰራው ባለው ስራ ላይ ግብር አልከፈለም በሚል በተለያየ መንገድ የሀብት ምንጩን ማድረቅ በሚል በከፍተኛ ሁኔታ እየተንቀሳቀሱ ነው የሚገኙት። በዚህ መሰረት ምክትል ስራ አስኪያጁን ወይም ምክትል ቃል አቀባዩንና ጓደኛውን ዛሬ ማሰራቸው ተረጋግጦ ነበር። አሁን ወደ ስቱዲዮ ልንገባ 2 ሰዓት ሲቀረን በኢትዮጵያ አቆጣጠር 6 ሰዓት ከ15 ላይ ከቤቱ ከበው አቀናባሪውን ለማሰር ናውጣ በሚል እንግዲህ ያገዛዙ ኃይሎች ሂደው ሲፎክሩ እንደነበር ነው መረጃ ምንጮቻችን ያደረሱን። እንግዲህ ለጊዜው ቴዲ አፍሮ ቤቱን በሌሊት አልከፍትም፣ ነገ በጠዋት በቀን መምጣት ትችላላችሁ በሚል መልሶላቸው ተመልሰው ሄዷል ነው የተባለው። አሁን እኔን ስትረግጡኝ የነበራችሁ ፌስቡክ ላይም እዚሁ ዩቲዩብ ላይም ቲክታክ ላይም ጆሮዬ እስኪደነቁር ስጮሁብኝ የነበራችሁ መንጋዎች አሁን ጉልበታችሁ ይሄታል ማለት ፈልጋለሁ። አሁን የኔ ተራ ነው። አሁን እኔ ነኝ መጮህ የምጀምረው። መግለጫ ተከለከለ እያልክ ስታብድ ነበር። አረ በፈጠረህ ተው፣ ገና ዘፈኑን እንዳሰማ ትከለከላለህ። ኢትዮጵያ ውስጥ መንግስት እንዳለ አድርጋችሁ መግለጫ ተከለከለ የምትሉ ሰዎች፣ ኢትዮጵያ ውስጥ የሰዎች መንግስት ያለ አስመስላችሁ መሳሪያችሁን ይዛችሁ መግለጫ ለምን ተከለከለ ብላችሁ የምታለቅሱ ሰዎች ጤነኛ ናችሁ ሆይ? ገና ዘፈኑን ትከለከላል። 5 ቀን ጠብቅ ነበር ያልኩ። መቼ ፕሮግራሜን አስታውሱ። መቼ ነው እቺን የሰራኋት? ቅዳሜ ዕለት ወር ዓርብ ዕለት፣ ቅዳሜ ዕለት መሰለኝ። ይችን ንግግር ማምጣት ይችል ነበር እንደሆነ ብዬ ነበር ለማለት። ወር ጠንቋይ ስለምቀልብ ምናምን አይደለም። ጠንቋይ ፊውቸሩን ያውቃል እያልኩ አይደለም። በእርግጥ እንደው በተለምዶ ስለሚተረት ነው እንጂ ጎበዝ አንተን የሚገልበት አንድ ጊዜ በሙሉ ጸጥ ማድረግ ቢችል በ24 ሰዓት ውስጥ ጸጥ ቢያደርግ አብይ አህመድ ደስታውን አይችለውም። የሚገልበት መሳሪያ ወር መግደያ ቢያገኝ የአብይ አህመድን ስርዓተ መንግስት የኦሮሞማውን ስርዓተ መንግስት በአግባቡ አልተረዳችሁትም። ምናልባት የአብይ አህመድ ፍሪጆች ቸክ ቢደረጉ የሰው ልጅ ስጋ ፍሪጅ ውስጥ ሊኖር ይችላል። ኢዲ አሚን ዳዳ በዚህ ዘመን ኢትዮጵያ ውስጥ የተቀመጠ ሰው ቢኖር የኢዲ አሚን ዳዳ መንፈስ አብይ አህመድ ላይ ነው ያለው። እና ቴዲ መግለጫ ተከለከለ። ገና ዘፈኑን ትከለከላለህ። የዳኘን ዘፈን ሰማችሁ ተብለው የተረሸኑ በርካታ አማራዎች አሉ። የዳኘን ዘፈን ሰማችሁ ተብለው እስር ቤት እየማቀቁ ያሉ አማራዎች አሉ። የዳኘን ዘፈን ሰማችሁ ተብለው ታስረው 200 ሺህ ብር ከፍለው ከእስር ቤት የወጡ አማራዎች አሉ። የአብይ አህመድ ስርዓት መግለጫ ከለከለ ብለህ አታልቅስ። ከዛ በላይ ነው። በህይወት መኖር ስላልቻልህ በህይወት የመቆየት የመኖር የመተንፈስክን
መብት ስለከለከለህ ነው እኮ የህልውና ትግል እያደረግኩ ነው ብለህ እየታገልህ ያለኸው። መግለጫ ተከለከለ ብለህ የምታለቅስ አንተ መጀመሪያ አንተን ህልውና አትርፍ ብዬ ነበር። እሺ አሁን ጥያቄው ኖ ቴዲ የኢትዮጵያን ህዝብ ብሶት ገልጾልናል፣ ባርቱ ገልጿል ያላችሁት። አዎ እኔም ገልጿል ብያለሁ። እዚህ ላይ ተቃውሞ የለኝም። ነገር ግን ያ እምቡርሽ ሲል ሲጮህ ሲያደነቁረን የነበረው የኢትዮጵያ ህዝብ ሱሪ ታጥቆ ቀበቶ አዙሮ ይሄንን አገዛዝ በ24 ሰዓት ውስጥ ማስወገድ የሚችል አቅም እያለው አሁን በቴዲ ዘፈን ከማለቃቀስና ከማንጎራጎር ውጪ ቴዲና መጠበቅ አይደለም ስለ ቴዲ ማሰብ አይፈልግም። አሁን ዘፈኑን መስማት አትችልም ስለተባለ አዲስ አበባ ላይ የቴዲ አፍሮ ዘፈን አይሰማም፣ ጸጥ ብሏል። ዩሲ ምን ያክል ቦቅቧቃ ፈሪ ቦሃቃ እንደሆነ ማረጋገጫው ይሄ ነው። ታቁን ነው የምነግርህ። መጨፈር ሌላ፣ በሌላው ላይ በመንጋ መዝመት ሌላ፣ ያገዛዙን ስነ ልቦና መረዳት ሌላ ጉዳይ ነው። ለዚህ ነው የአብይ አህመድ አገዛዝ መግለጫ ከለከለ ብለህ ልታለቅስበት የምትችል አይደለም። በህይወት እንዳትኖር እያደረገ ነው። ብቸኛ አማራጭ መግለጫ የሚከልክል ምንም ይበል ምንም መረር ብለህ በአንድነት ተነስተህና አገዛዝ ማስወገድ ብቸኛው መፍትሄ ነው። ቪዲዮቹን እንግዲህ እንደተመለከታችሁ ነው ሴሚሲ አካባቢ የሚገኘው የቴዲ አፍሮ አቦጊዳ የተባለው ስቱዲዮ እንግዲህ በሰዓት ተሰብሮ ሙሉ ዕቃው ተጭኖ እንደወጣ እየወጡ ያሉ መረጃዎች ያመለክታሉ ማለት ነው። እንደዚሁ እንግዲህ አርሲ ላይ የሚገኙ ኦርቶዶክሳውያን ባለማተቦች 3 የሚሆኑ እንግዲህ እንደተገደሉ አሁንም አርሲ ላይ የኦርቶዶክሳውያን ባለማተቦች ጥቃት እንዳልቆመ እየተመለከተ እንገኛለን። 3 ኦርቶዶክሶች ተገለዋል ማለት ነው። እንደዚሁም ደግሞ በጣም የምንወደው የምናከብረው ቲክቶከር እንግዲህ ፈለገ አትናቴዎስ በተክሊል መሞሸሩ እንግዲህ ለብዙዎች ደስታ ለብዙዎች ፌስታ ሆኗል ማለት ነው። እሱንም እስቲ እንመልከት። መጨረሻ ላይ ሐሳብን ሰጠባችኋለን። ወደ ቪዲዮቹ። መንግስት አይደለንም ነገር ዜጎቻችን አንጠብቅም፣ አባት አይደለንም ነገር አናወግዝም። በምንስ አግባብ በምንስ ሁኔታ? ዛሬም የአርሲ ኦርቶዶክሳውያን ክርስቲያን ባለማተቦች እየተጣሩ እየጮሁ ይገኛሉ። ከትናንት በስቲያ 3 ክርስቲያን ባለማተቦች በአርሲ ምድር ላይ ደማቸው ፈሷል፣ ተገለዋል። እንዲሁም ደግሞ 3 ክርስቲያኖች ታፍነው ተወስዷል፣ መድረሻቸውም አይታወቅም። ይህንንስ ጉዳይ ለማን ነው አቤት የምንለው? ለማን ነው የምንጮኸው? እነሱ ያቺ ቤትና ፕራውዳቸው ብቻ አይነካባቸው፣ አይቀሙ። ክርስቲያኑ ተገደለ፣ ፍትህ ተጓደለ፣ ቤተክርስቲያን ተቃጠለች፣ ምንም የሚመለከታቸው ጉዳይ የለም። ከአመት አመት እዛ ቦታ ላይ የክርስቲያኖች ደም ሲፈስ ክርስቲያኖች ታፍነው ሲወሰዱ መድረሻቸው ሳይታወቅ ሲቀር አባገሌማ እዛ ቦታ ላይ እኮ በደንብ አላገለገሉም፣ ክርስቲያኖች ሲገደል ዝም ተብሏል እየተባለ ብዙ አባቶች በዛ ቦታ ላይ ተቀየሩ። እስካሁን ድረስ ግን እየተቀየረ ምንም አይነት ለውጥ አልመጣም። ካባ ጋቢ ይደራረባሉ። ኮዲፍ ጆ መልካሙን ጊዜ ማምላክ ታቀርብልን። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ። የያዕቆብ ሞገሱን የማይሆን መስሎ የታየንም እግዚአብሔር ሆኖ ስላየንም እንደ ሐሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረክ በመዳፉ ቅኔን ያፍሳል ሁሌ ባፉ። ከመላእክት ጋር አንድ ሆነናል፣ የእግዚአብሔር ሥራው መስጦናል። ይህን ላደረገ ሃሌሉያ። እጆቻችሁን ምስጋና አቅርቡ። ሁልጊዜ በቃሉ ቃልዬና በእምኒ እንኳን ደስ ያላችሁ። የያዕቆብ አምላክ ሞገሱ ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛው ይውጣ አዲስን ጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን እየረዳን ነው አምላካችን። ፊታችን በራ በደስታ ውበት ሆኖናል የኛ። ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። በብዬና ቃል እንኳን ደስ ያላችሁ። የያዕቆብ አምላክ ሞገሱንላችሁ። ይኑሩ በሰላም ይኑሩ በሰላም ይኑሩ በሰላም ጸንተው ዘለዓለም። መራዊ ሰማያዊ ሙሽራ ሰማያዊ ለልበ ገብረ ባለ ባለ። ቪዲዮ እንደተመለከታችሁ ነው እንግዲህ ብዙ ወንድሞችን ብዙ እህቶችን አስተምሮ የመለሰ ወንድማችን ነው። እንኳን ደስ ያለህ ለማለት እንፈልጋለን። አርሲ ላይ ግን ዛሬም የአቤል ደም ይጣራል። አቤት የሚለው ሰው ግን ያለ አይመስለንም። ኦርቶዶክሳውያን ባለማተቦች እንግዲህ አርሲ ላይ በግፍ መጨፍጨፍ ከጀመሩ እንግዲህ በርከት ያሉ አመታት እየተቆጠሩ ይገኛሉ። እስካሁን ግን ዘላቂ መፍትሄ እንዳላገኙ እየተመለከትን እንገኛለን። እናት፣ አባት፣ ልጅ፣ ወንድም፣ ህፃናት እንግዲህ በሰዓት
በእሳት የሚገኙት በጫካ በዱር ነው ማለት ነው። አርሲ ላይ እንግዲህ እየተናጠረ የተለያዩ ጥቃቶች እየተደረገባቸው ይገኛሉ። በእሳት እንግዲህ አሁንም ረፍት እንዳላገኘ ግድያቸው እየተመለከተን እንገኛለን ሆኖ በሰሜን በደቡብ በምስራቅ በምዕራብ ላይ የምትገኙ ኦርቶዶክሳውያን ባለማተቦች ለነዚህ አርሲ ኦርቶዶክሳውያን ባለማተቦች ድምጹ ናቸው። ከአባቶችም እስካሁን እንግዲህ የተሰጠ መግለጫ የለም። አባቶችም ዝምታ መርጠዋል። አባቶችም አሁን ህንጻን ነው ያስመረቁ የሚገኙት። ህንጻ ስላሴ እየፈረሰ ነው ማለት ነው። እግዚአብሔር አምላክ ለሃይማኖታችንም ለሀገራችንም ደጉን ጊዜ ያምጣልን ነው ማለት የሚችለው። በቀጣዩ ወቅታዊ አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ መጫናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። እወዳችኋለሁ።